እኔ መብቴ ነው ክለብ አልገባ ይሄ የራሴ መብት ነው ማንንም ምንም ቢል እኔ አይደንቀኝም አይመለከትም እዚህ አጋጣሚ በጣም ይሳተፉ የነበሩት በኔ በኩል የአረብ ሀገር ሴቶች ናቸው ይሄ ሰውዬ እኔን ተናግሮኛል ልኩን እናስገባለታለን ኦርቶዶክሳን ዛሬ አቅማችሁን ታሳዩኛላችሁ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ ዛሬም ኢንሻአላህ በአዳዲስ መረጃዎች ተመለሰን ተገናኝተናል እንግዲህ ሶሻል ሚዲያ ላይ ሲንቀሳቀሱ ከነበሩ ቪዲዮዎች መካከል ለእናንተ ይበጃሉ ያስተምራሉ ያልኳችሁ ቪዲዮዎች ይዤላችሁ መጥቻለሁኝ እንግዲህ ከነዛ መካከል እንግዲህ መጀመሪያ ላይ ያደረኩላችሁ ቪዲዮ ሙስሊሞች ላይ አራት ማግባት እንደዚሁ ይቻላል ታውቃላችሁ ብዙዎቻችሁ እንግዲህ ነገር ግን ሴቶች አራት ለምን አናግባም ብለው አንዳንዴ ይሄ ዘመናዊነቱ ጋር ምናምን ተያይዞ ያው የብዙ ሰው ሴትና ወንድ እኩል ናቸው ከሚለው አንፃር ለምን ሴቶች አራት አናገባም ብሎ የተለያዩ ሴቶች ይጠይቃሉ ለዚህም እንግዲህ ይህ ወንድማችን የሰጠው ምላሽ በጣም የሚገርምና አሳማኝ ነው እሱን ቪዲዮ እንመልከት ለምንድነው ሴት ከአንድ በላይ ወንድ ማግባት የማትችለው ወንድ ደግሞ ከአንድ በላይ ሴት ማግባት የሚችለው ጥያቄው ጥሩ ነው ብዙ ሰዎች ይህንን ጥያቄ ጠይቁኛል ለምን እንደሆነ አላውቅም በዚህ ሐሳብ ምንም ልታሳምነኛል ምንም ይዋጥልህ ሐሳብ አይደለም በመጀመሪያ ደረጃ በዘመናችን ዲኤንኤ አለን ስለዚህ ማን የትኛው ልጅ እንደሆነ ለማወቅ የዲኤንኤ ምርመራ ማድረግ ይቻላል ለምሳሌ አባት ማን እንደሆነ ለማወቅ የዲኤንኤ ምርመራ ማድረግ እንችላለን ቀደም ባሉት ጊዜያት ግን የዲኤንኤ ምርመራ አልነበረም ይሄ ማለት ምን ማለት ነው አንድ ወንድ አራት ሚስቶች ቢኖሩት እና ከሁሉም ጋር የግብረ ስጋ ግንኙነት ቢፈጽም እናት ማን እንደሆነች ትታወቃለች አባትም ማን እንደሆነ ይታወቃል አንድ ሴት ግን አራት ባሎች ቢኖሯት አባት ማን እንደሆነ እንዴት ታውቃላችሁ ይሄ አንዱ ምክንያት ነው አንዱ ምክንያት እሺ ጥሩ ሁለተኛው መረዳት ያለባችሁ ነገር ቀደም ሲል ህይወት እንደዚህ አልነበረም አሁን እኔ ተርቤ ወደ KFC ሄጄ እበላለሁ ቀደም ባሉት ጊዜያት በህቡና በመንደሮች ውስጥ ከመኖራችን በፊት ህይወትን ማቆየት ትልቅ ትግል ይጠይቅ ነበር ህይወትን የማቆየት ትግል ማለት ምን ማለት ነው አንድ ወንድ አራት ሚስቶች ይኖሩታል ምክንያቱም ቀደም ባሉት ጊዜያት ወንዶች የፈለጉትን ያህል ሴት ያገቡ ነበር ማግባት ብቻ ሳይሆን ብዙ ሴቶች ነበሯቸው 5 6 8 9 10 20 እና መብቶቻቸውን አይጠብቁላቸውም ነበር ስለዚህ እስልምና ወደ አራት እንዲቀንሱ ታዘዘለም ምክንያቱም የአንድ ወንድ አቅም ይህ ነው ከዚያ በላይ ከሆነ ፍትህን እንዴት ሊያሰፍን ይችላል ሶስተኛው ዘሩን ለማስቀጠል ነው አንድ ወንድ ብዙ ልጆች ቢኖሩት አስቡት ከእያንዳንዱ ሴት 10 ልጆች ቢኖሩት ብላችሁ ምክንያቱም ሴት እርጉዝ ስትሆን ለአንድ ወይም ለሁለት ዓመት ያህል መውለድ አትችልም ጥሩ ወንድ ግን ሁሉም ሚስቶቹን ማስረገዝ ይችላል ያ ነው ምክንያቱ ተመለሰልሽ አው ተመልሶልኛል ከዚህ በፊት አዲስ ዓለም እህታችን ሰለምቲው አዲስ ዓለም ከመስለሟ በፊት ስለ እስልምና ስታጠና ሴቶች ስለምን እንዴት አራት ማግባት አንችልም የሚል ጥያቄ ይፈጥርብኝ ነበር ብላ ነበር እንግዲህ እዚች እህታችን አሁን ላይ አልহামዱሊላህ ለብዙ ሰዎችም የሂዳያ ሰበብ የሆነች ዳዋ ያደረገች ነው የምትገኘው ይህ ልጅ ያቀረበው መልስ ለሁላችሁም ኢንሻአላህ መልስ ይሆናል ብዬ አስባለሁኝ እስኪ አንድ አርቲስት ክለብ ባለመሄዱ ምክንያት የደረሰበትን ነገር እንመልከት እኔ መብቴ ነው ክለብ አልገባ ይሄ የራሴ መብት ነው ማንንም ምንም ቢል እኔ አይደንቀኝም አይመለከተኝም በፊት ትገባ ነበር ድሮ አልገባም በፊትም አልገባም አሁንም አልገባም ሳረጅም አዎ እሱ ክለብ አይገባም ምክንያቱም ሙስሊም ነው ወንድም ባህሪን ከደር ምናልባት አሁን ያለበት ሁኔታ በትክክል ጥሩ ሁኔታ ላይሆን ይችላል ነገር ግን አላህ ከዚህ ያለ ቆሻሻ ስለጠበቀውም ጭምር ሊያመሰግን ይገባል ናይት ክለብ ማለት የምድራችን ጀሃነም የቆሻሻዎች ሁሉ መስፈሪያ ያለበት ቦታ ማለት ነው ቀምር ያለበት መጠጣት መጨፈር መስከር ያለበት ዚና ሐራማት በሙሉ ያለበት የሰው ልጅ የመጨረሻው የመዝቀጥ ልኩን የሚታይበት ቀን በሰላም ገብቶ ምሽት ሌላ ሰው የሚሆንበት ቁማሩ አደንዛዥ እጹ ስካሩ ዚናው ዝሙቱ በሙሉ አላህ Subhanahu Wa Ta'ala ምሽቱ ለእንቅልፍ አደረግንላችሁ ብሎ ጤናማ ሰዎች ወደ መኝታ ሲሄዱ እነዚህ ሰዎች ግን ገና ለጋለም ብለው ሌሊቱን ለመጨፈር የሚሄዱበት ጤናማ ሰዎች የጧቷን ፀሐይ ጀንበርን ተመልክተው አዲስ ብሩህ ቀን ሲጀምሩ እነዚህ ሰዎች ገና ወደ እንቅልፍ ሄደው የሚያንኮራፉበት ጫማቸውን ሳይወልቁ ከነክርፋታቸው ከነጭንቀታቸው ሄደው የሚጋደሙበት እንቅልፍ ነቅተው እንኳን ሰላም የማይሰማቸው በህመምና በጭንቀት ባስቀያሚ ስሜት ውስጥ የሚያልፉበት እጅግ የመጨረሻው የምድራችን የቆሸሸው ቦታ ይህ ቦታ ነው አላህ ከዚህ ስለጠበቀው ያመሰገን ይገባል ምክንያቱም
ባለበት ነባራዊ ሁኔታ ውስጥ እሱ እየሰራው ባለው ሁኔታ ውስጥ እንዲህ በልበ ሙሉነትና በድፍረት ክለብን መቃወም ትንሽ ለሱ ከባድ ሊሆን ይችል ነበር። ነገር ግን ልበ ሙሉነቱና ድፍረቱ ውስጣዊ ማንነቱ በአጠቃላይ አላህ ሱብሓነሁ ወተዓላ በእርሱ ላይ ተስፋ ለመቁረጡን ዛሬም ገመዱ መያዙን የሚያሳይ ምልክት ነው። አላህ ደግሞ ካለበት ቦታ ፈንቅሎ አውጥቶ ሪጃል የዲን ወታደር የጌታ ወታደር ሀያል ያደርገው ዘንድ ዱዓችን ነው። ሰውን ልጅ ወደ መልካም ለመሳብ አንዲት መልካም ነገር ካገኘንለት ያችን በብዙ ማብዛት እንጂ መጥፎ ማሰብ አያስፈልግም። ኸይር ነገር ካለው አላህ ኸይሩን እንዲያሰፋለት ዱዓ ማድረግ የቻልነውን ያህል ዳዕዋ ማድረግ ከኛ ይጠበቃል። አላህ ለሁላችንም ይዘንልን። ወሰላሙ አለይኩም። ያለበት ሐል ያ ጀማዓ ጥሩ ላይሆን ይችላል። ነገር ግን ደግሞ ክለብ አለመሄዱ እንግዲህ ክርስቲያን የሆኑ ሌሎች ወገኖቻችንን አላስደሰታቸውም። አርቲስት እስከሆነ ድረስ ለምን ክለብ አይገባም በሚለው ማለት ነው። አላኩል ያህል ይህ ወንድማችን እንግዲህ ነገ የተሻለ ስራ ላይ እንደምናገኘው አሁን ካለበት ሁኔታ ደግሞ ተሻሽሎ ጥሩ ሁኔታ ላይ እንደምናየው ተስፋ እናደርጋለን። ግን አሁን የያዘው አቋም በጣም የሚያስደስት ነው። ያ ጀማዓ ምን ያውን በጣም የዳህ ልጅ ነኝ። ፋሚሊ አግዛለሁ በደንብ አባታችን የለም ወጥቷል በጊዜ ብቻ ፋሚሊ እኔ ነኝ እንትን እያልኩ የመጣሁት። መርካቶ ውስጥ በ20 ብር ትላላክ ነበር ኦፍኮርስ እና ምንም በዘር የሌለ ማለት ነው። የኩላሊት ጠጠር ይዞኛል እዛ በጣም ከመልፋት የተነሳ 2 ሰዓት እገባለሁ 12 ሰዓት ድረስ ቆሜ ነው የምሰራው። ወንበር የለኝም። ለኔ 3 ሰዎች አላቸው እኔ ወንበር የለኝም። ስትሮራ ቆሜ ነው የምሰራው። አዎ ላላካለው ስመጣም እቆማለሁ እንጂ አልቀመጥም። በቃ ያኔ ነው በቃ ብር እጅ ላይ የገባው ማለት ነው። አዎ ብር እኮ ቶሎ ገባ። ቶሎም ግን ሀስል አንድ ላይ ነው የሚገባው። የካቲት ተምሬያለሁ ወደ በሰለሚያ በእግሬ ነው የሚመጣው። ብር ከ50 አይሰጠኝም እኔ ፋዘር ብር ከ50 ነው ይዘን ታክሲ እና 8:45 ትለቀቃለህ። ከዛ በፊት ምሳ ሰዓት እረፍት አለ። ምሳ አልበላም ምክንያቱም በቃ ላይፋችን በጣም ዝቅተኛ ገባ። ምሳ ሳልበላ ቤት ሂጂም እበላው ደህና ምግብ አይሆን እና ያስቀኛል። አሁን ለምሳሌ እኔ ትምህርት ላይ ብዙም አልገፋው ከ10 አላለፍኩም እኮ ግን ሰው ይመጣና እንትን አልተማርክ ምናምን ብሎ ሊያወራ ሲፈልግ ቅብጥ ብሎ ምናምን የተማረ ሰው ግራ ይገባሃል። እሺ ይሁን ነው የምትለው። አሁን ታያቸዋል ሊስትሮ የሚጠርጉት ልጆች ዝም ብለህ አስበው እስኪ ደስተኛ ቢሆኑ የማይማሩ ይመስላል። ሶሻል ሚዲያ ላይ እንደዚህ ዘንጠው ኦር አምሮባቸው ስንመለከት ከኋላ ባክግራውንዳቸው በጣም ብዙ መስዋዕትነት ብዙ መከራዎችን ያሳለፉ መሆናቸውና አናቅም። ያጅማ ፊት ለፊታቸው ነው የምንመለከተው። እኛ አሁን ላይ ያለንበት ሁኔታ ያለንበት ችግር ነገ የሚያልፍ ነው። ያጅማ ነገ እኛም ኢንሻአላህ አሪፍ ቦታ ላይ ሆነን ለሌሎች መማሪያ ይሆን ዘንድ የምናወራው ሊሆን ስለሚችል ኢንሻአላህ ሁላችንም አሁን ያለንበትን ሁኔታ ለማሻሻል ይሄን ነገር ለማሻሻል መጣር ነው እንጂ ማሰብ መጨነቅ አላስፈላጊ ነው። ኢንሻአላህ ከዚህ ደግሞ ብዙ እንደምትማሩበት ተስፋ አደርጋለሁ። እዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት እና በጣም ነበር ምን አይነት ልብን ያላቸው ግን እዛ የሚኖሩ ሰዎች። አዎ እንደዚህ ሲነገር እንደዚህ ሲወራ ደስ ይላል። አረብ ሀገር ያሉ ኢትዮጵያውያን በእውነት ልባቸው ይለያል። ኦፍ ኮርስ እንደዚህ ደግሞ መጥቶ ደግሞ ሲመሰከርላቸው ደስ ይላል። እነ መልእክተኛውም ሆነ ባላደራው ሲሰጡ በነገራችን ላይ አብዛኛው ሰው ዲያስፖራ የሚሰጥ ነው የሚመስለው። ዲያስፖራ ከሰጠም ወይ የሆነ ሬስቶራንቱን ለማስተዋወቅ ወይ የሆነ ፕሮዳክቱን ፕሮሞት ለማድረግ ወይም ደግሞ ካልሆነ ለጉራ እንደዚህ ሰጥቼው አላደረሰም በዚህ ገብቶ በዚህ ወጥቶ ምናምን ለማለት ካልሆነ በስተቀር ብዙ ዲያስፖራ ተደብቆ የሚያደርገው ለማን እንደሆነ ታውቃላችሁ? ለሆነ ግሩፕ ህዝብ ለማፋጀት ለማጫረስ የሆነ አለ አይደለ? እንደዛ ካልሆነ በስተቀር ዲያስፖራ እንዳታስበው እንደዛና ኤኒዌይ እንደዚህ አንዳንዴ አይኖ ብዙ ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን እንደው ሀገሩ መጠቀስ አለበት። ምክንያቱም አረብ ሀገር በሚኖሩ እህቶቻችን ስም ብዙ ዲያስፖራ ደረቱን ነፍቶ የሚሄደውና ዲያስፖራ ምን ላይ እንደሚሳተፍ የአረብ ሀገር እህቶቻችን ደግሞ ምን ላይ እንደሚሳተፉ እንደዚህ በግልጽ መቀመጥ አለበት። አንድ ኮሜንት ባለፈው አይቼ ዲያስፖራ ኢትዮጵያን ሲያጠፋ እንጂ ኢትዮጵያን ሲጠቅም አላየውም ብሏል። እውነቱን ነው። ቴንኪው መልእክተኛው ለማንኛውም ስላሳወከን። በጣም ነው የተበሳጨው። የመልስ ቪዲዮ ሰርቷል። እስኪ እንስማው። በደንብ ኮፒ ሊንክ እና ሼር አድርጉት። ይሄ ሰውዬ እኔን ተናግሮኛል፣ ልኩን እናስገባለታለን። ኦርቶዶክሳውያን ዛሬ አቅማችሁን ታሳዩኛላችሁ። ሙሉ ተመልከቱልኝ። በጣም ነው እንዲህ የተበሳጨው። በጣም ነው የተነቃበህ። ይህ ልጅ በጣም ጩጬ ነው መላችሁ። ለዚህ ነው በመጀመሪያ ደረጃ ያያ ዘለደታ ይቅርታ የጠየቀበትን ጉዳይ ያያ ዘለደታ ምን አጠፋ ብለህ ቪዲዮ መስራት የለብህም ነው አንዱ።
ያንን የሰራውን ቪዲዮ ራሱ አጥፍቶታል። እኔ የተናገርኩበትን ቪዲዮ ከፔጁ ላይ አጥፍቶታል። ቪዲዮውን አጥፍቶት ግን መጥቶ ለእኔ መልስ ይሰጠኛል። እንጨጭ ማለት ይሄ ነው በቃ። አንዳንዴ እኮ እውቀት ሳይኖርህ ታዋቂ መሆን አንዱ ጥፋት ነው። ሌላው ደግሞ ምንድን ነው ያለው? ሲጀመር እኔን አክብረኝ አላልኩም በቪዲዮ ላይ አንድም እኔን አክብረኝ የሚል የለም። ሙስሊሞችን ግን ማክበር ግዴታ ነው። ስለ እስልምና ነው ያለው። እኔ የኦርቶዶክስን ሃይማኖት ማክበር ግዴታ እንደሆነው አንተም ሙስሊም እስልምና ማክበር ግዴታ ነው። ተግባባን አይደለ? ፐርሰናሊ እኔን የማክበር ያለ ማክበር ጉዳይ ፐርሰናሊ በቀላሉ ላስተምርህ እችላለሁ። ግን እኔ ስለ እኔ አይደለም ያወራሁት፣ ስለ እስልምና ነው ያወራሁት። እስልምና ማክበር ግዴታ ነው። ያ ነው። ሲቀጥል ደግሞ ነቢዩን ይሳደባል አለኝ አለ። ቪዲዮ ውስጥ አንድም ነቢዩን ይሳደባል ያልኩት ነገር የለም። እፎይ ነቢዩን የሚሳደበውን ግለሰብ ጀግና ብለህ ግን ቪዲዮ ሰርተሃል። ሲቀጥል ደግሞ ቪዲዮን አጥፍተህ መተኔ ላይ እንዴት መልስ ትሰራለህ እኮ ነው። እና ያው እንደምታውቁት እኔ አልሳደብም፣ ግለሰቦችንም ሃይማኖትንም አልነካም። ግን የራሱ ተከታዮች የኦርቶዶክስ ሃይማኖት ተከታዮች ኮሜንት ላይ የሰጡትን ኮሜንት ይሁ ይህንንም ይዩት። ስለዚህ ስሜትህን አታስቀድም። ከ1 ሚሊዮን በላይ ፎሎወር አለ። የነዛን ፎሎወር ኃላፊነት ተሸክመ ነው እየኖርክ ያለው። ይሄ መኪና ደግሞ ሌላ ታሪክ ልንገራችሁ። እኔ አላውቀውም። ኑሩ የሚሰራውን ስራ በጣም ስለምወደው ብሎ ከሞትኩኝ ስጡ ብሎ ሰጠኝ። አላውቀውም። እና የሆኑ ሰዎች መኪናውን እየነዱ እዚህ ግቢ መጡ። ምንድነው ስላቸው ፈልገን ነው የዚህ መኪና ባለቤት ሞቷል እና ለኑሩ ለሚሰራው ስራ ስጡ ብሎ አላሉኝ። እኔ አልቀበልም። ምክንያቱም እናንተ ሳያችሁ ወንዶች ብቻ ናችሁ፣ ሚስቱን ማግኘት አለብኝ፣ አላህ የሰጣት ድርሻ አለ ብለን እሷና ይዛችሁን አልኳቸው። ከ3 ቀን በኋላ ይዞ መጣ። እሷ እንግዲህ እኔ መኪና እንዳለው ማላቅም አለች። መጀመሪያም ለአኺራው እንደገዛ ነው። እኔ ደስ ይለኛል፣ የጣለልኝ ገንዘብ በቂ ነው፣ ወራሽ ልጅም የለንም፣ ለኔ ከበቂ በላይ ጥሎልኝ ሄደው ልጅ ይሁነው ብላ ሰጠች። እኔ አሁን የሰጠው ልጅ ራሱ አላቆም ቀብር ነው ያለው። አንዳንዴ ያው ቀብርም ተኝቶ የሚሰራለት ሰው አለ ማለት ነው ማንም ሳይሰጥለትና ይሄ መኪናም እንደዚሁ ለአንዳንድ ኸይር ስራዎች የሚውሉ ነው። ከመጣል ላይ ቀር አንዳንድ ታሪኮች ሳናቃቸው ልብ የሚገባሉና የዚህ አይነት ስራዎችም የሚሰራበት ትልቁ አጋጣሚ ነው ለማለት ነው። አላህ ይቀበለው። የእውነት ስለሆነ ነው፣ በቃ የምር ስለሆነ ነው። እና ሰው እዛ ተኝቶ ግን ስራው አልተቋረጠም። ይሄ ሰው ማለት በየጊዜው እቺ መኪና አገልግሎት በሰጠች ቁጥር፣ ድሆች ጋር በደረሰች ቁጥር፣ የተቸገሩ ሰዎች ጋር ባንኳኳች ቁጥር ይሄ ሰው ካኑ ምናልባትም በህይወት ካሉ ሰዎች የተሻለ ምንዳ፣ ምክንያቱም ሪያ የለው ሱማ የለው እኔ ነኝ እኮ አይደል፣ በቃ ሄዷል እሱ ከስራው ጋር ተገናኝቷልና እንዲህ አይነት ታሪኮች በጣም ብዙ የተኙ ልቦች ማዕናቱ በቃ አማራጭ በማጣት አንዳንድ ጊዜ ባለማወቅ ለካ ይህም አይነት የኸይር በር አለ ማለት እንዴት አይነት ቅን ሰው ነው። ባለቤቱ አታውቅም ሲባል ልጅ የላቸውም ሳምቲንግ እንደገና ራሱ የስቲርልና ስታፍ የወሰዱት እርምጃ ወዲያው መርሐባ አህለን ወሰህለን አይደለም። በቃ ኃላፊነት የሚሰማው ሰው ሸሪዓ የሚያውቅ ሰው ድርሻ አለሽ እኮ አንቺ ልጆች አሉ ወይ ውርስ የሚባል ነገር ስላለ ያን ሁሉ ማጣሪያ አልፎ ዛሬ እያገለገለ ነው። ይህ መኪና ሙምኪን ከዚህ በኋላ ስንት ዓመት ይቆያል። በእያንዳንዱ ነገሩ ይሄ ሰው አጅር እየከሰበ ነውና ለኔ በቃ የህይወት ዘመን ትምህርት ነው ይሄ መኪና የነገረኝ በጣም ትልቅ ኤኒስ አላህ ያዘንለት። አሜን።